ምናምን አልኩት። እንዴ ምን ችግር አለው ምናምን አለኝ። አይ ለእኔማ ችግር አለው እናቴም ደግሞ አትለቀኝም አንተ ጋር እኮ ቤተሰቦቼን ነው የማጣው ምናምን አልኩት። ደግሞ በሃይማኖት ምን እንለያያለን እሱ ችግር የለውም አለኝ። ከዛም አብረን መስራት አሁን ስራ የለውም ብዙም እንደዛ ያለው ልጅ አይደለም። ገባት በቃ ይሄን ሰሞን ከአንቺ ጋር መኖር ፈልጋለሁ ወደፊታችን ነው የምናስበው ከአንቺ ጋር ለመኖረው ምናምን። ግን አንዳንድ ሰሞን ላይ በጣም ይሰርበኛል ታውቃለህ፣ የማይሆን ስድቦች ምናምን ይሰርበኛል ማለት ግን ማጣት አልፈልግም። አሌክስ ከሱ ጋር ሲሆን በጣም ደስተኛ ነው። እኔ እንጃ እኔም ስለማናድደው ይሆናል ግን የማይሆን ስድቦች ምናምን አለ አይደለ ዝም ብሎ ይጠረጥረኛል። እሺ መጠርጠራ ይጠረጥረኛልና ከዚህም ወንድ ጋር ከዛም ወንድ ጋር ለምታወሪ ምናምን ይለኝና ይሰርበኛል። እኔም ያው ግን አሌክስ ከሱ ጋር ሲሆን በጣም ደስተኛ ነው የምሆነው። ትገባክ? ምንም ነገር አያስደስተኝም። ከሱ ጋር ሳወራ ብዙ ሰዓት ነው አብረን የምናወራው እስከ 3 ሰዓት 4 ሰዓት ምናምን እናወራለን ማለት ነው። እሺ እና በጣም ደስተኛ ነኝ ከሱ ጋር እና ማጣት አልፈልግም። እና ምን ትለኛለች? ብዙ ማውራት አልችልም። እሺ በጣም ይቅርታ። እድሜሽ ምን ያህል ነው? ይፈራው ያወራ እድሜ 21 ነው። አሁን ወራ 22 ይርኩ ነው። እሱም ልጅ ነው ታውቃለህ። 22 ነው እሱም። ህፃናት የጨበራ ተስካር ልታረጉት ነው። ግዴታ ነው ፍቅረኛ ሊኖርሽ በዚህ እድሜሽ? ግዴታ አይደለም ግን አንዳንዴ ብቸኝነት ምናምን ያስጠላል። እኔ ደግሞ ከሰው ጋር ስታወራ ምናምን ደስ ይላል። ምንድን ነው የምታወሩት? እዛ እስቲ ንገር። አሁን ስትደዋወሉ ምናምን እስቲ ስለምን ነው የምታወሩት? ጌታን አሌክስ ቀን ስራ ላይ ነው የምውለው። ሌሊት ዝም ብዬ ከሱ ጋር ሳወራ ለማድረው 4 ሰዓት 5 ሰዓት ዝም ብለን እናወራለን። ሌሊት ላይ ምንድን ነው የምታወሩት? እስቲ ሌሊት ላይ ምንድን ነው ስፔሲፊክ አድርገሽ ንገሪኝ። እንደዚህ የምናወራው በይስ ብዙ ነገር ነው የምናወራው። በቃ እንጃ የሆነ ነገር እናነሳለን። እሱም ሲያነሳ በዛ ነገር ላይ እናወራለን። ከዛ አውጥተን ደግሞ እንጨቃጨቃለን። አይ የምታነሳው ነገሮች እኮ አለ አይደለ? በቃ እኮ አሁን ለምሳሌ ስለ ውሎዬ ምናምን ምን ስለ ውሎ በቃ ፍቅረኛሞች እንደሚያወሩ እንደሚጀናጀኑ ነው የምንጀናጀነው። ፍቅረኛሞች እንዴት እንደሚያወሩ እኮ ስለማላውቅ ነው። ያው ሲንግሎች ማህበራ እንትና ዋና ሊቀመንበር ስለሆነ ፍቅረኛሞች እንዲህ ነው የሚጀናጀኑ የሚለው በጣም ትንሽ ትንግርት ስለሆነብኝ ነው። አሁን ያውልሽ ሚዩት አርጊ፣ እስቲ ሚዩት አርጊ። ምንም ፍሬ አልባ አቅጣጫ የሌለው መድረሻ የሌለው አላማ ገቢ የሌለው መንገድ ነው እየተጓዝሽ ያለሽው። መቼ ለምን እንደምታረጊው እንኳን አታውቂም። ያለሽበትን ነገር እንደምታወሩ ስልሽ እንኳን በቃ ስራ እንዴት ነው ብሎ እንዴት ነው በላ ሆይ ጠጣ ምንድን ነው? አሁን ይሄ ህፃናት ናችሁ ሁለታችሁ፣ የ21 ዓመት ልጆች። ምንድን ነው ፍቅረኞች ናችሁ። ከዛ በኋላ ተደዋውላችሁ ስለ ውሎና ስለ አዳሩ ጠይቂዋለሽ፣ እሱም እንደዛው ያወራሻል። በቃ ይሄ ነው ፍቅረኛ። እኮ በየትኛውም እምነት የተከለከለ ነው በመሰረቱ። አግቡ ነው፣ እሱ ደግሞ ጊዜ ይፈልጋል። ዝም ብለሽ ተነስሽ የምትሄጂበት አላል። ሁለተኛ የተለያየ እምነት ነው ተከታዮች ነን ብለሽኝ እሱ ላይ እንዲህ ነው አልልሽ፣ ግን መጠየቅ አባት እንዴት ነው መሄድ ያለብኝ? ይሄ ጉዞ የት ድረስ ነው የሚያደርሰኝ? ወንዝ የማያሻግር ጉዞ ነው የምትሄጂው። ገብቶሻል? ፍቅር እንኳን እንደው አላቸው እነዚህ ልጆች እንደው ቢባል ገና ልጆች ናቸው። በዚህ እድሜያችሁ ምንም የምታውቁት ነገር የለም። ጊዜ ማባከን፣ መጨቃጨቅ፣ ጭቅጭቃሽ ከምትዋደዱበት ጊዜ ይልቅ የምትጨቃጨቁበት ጊዜ ይበልጣል። ይህም ገና አልበሰላችሁም ሁለታችሁ። እንዲህ ተሞጋግሳችሁና ተሟሙቃችሁ ከዛ ነገ የት ለመድረስ እንደሆነ ግልጽ አይደል። የትም አትደርሱም። ያው ጨጓራ በሽተኛ ሆነሽ ነው የምታርፊው። ስለዚህ የኔ እናት አርፈሽ ተቀመጪ። 21 ዓመት ከ21 ግን ማያልፈው እዚህ ቤት በሰላም ነው ጎበዝ። እኔ እድሜያችሁ ጥቂቶች ናቸው 30 ምናምን ብለውኝ የሚያውቁት ትንሽ ደፈር ያሉት። እድሜ ስትጠየቁ ከ21 ላለማለፍ ወስናችኋል። 21 22 ከ23 የዘለለ የለም እስካሁን።
አውቃችሁ ነው ወይስ እንዴት ነው? የሴቶች እድሜ ከ23 አያልፍም ተብሎ መግለጫ ወጥተዋል። ኤኒዌይስ እንደ እድሜሽ ሁኚ የኔ እናት፣ ስራ ስሪ። ስራ እንኳን ገና ተማሪ መማር ነው ያለሽ በዚህ ሰዓት ራሱ። አንቺ ትኩረትሽ ሌላ ነገር ላይ አድርጊ፣ አትጃጃይ። እሺ። ሁለተኛ ከእሱ ጋር በፊት የምጃጃለው ሰው አለ ብለሽኛል። በቃ እድሜሽ እንደዚህ እንድትሆኚ ፋይሬጅ ላይ ነሽ። ስለዚህ ቆጠብ በይ። ሴት ልጅ ነሽ ደግሞ በዛ ላይ ኳስ በመሬት ተግባባ። እሺ አሌክስ፣ ጓደኞች ምን ይሉኛል የሚለውን ፈርተሻቸው ነው ያላወራሽው የነበረው? ለዛ አይደለም አሌክስ፣ ልጁ ደግሞ በጣም ነው የሚያምረው። እውነት ምኑን የወደድሽ? በቃ እንዳላጣው ፈራለሁ። ምኑን የወደድሽለት? ደስ ይላል። ወንዳ ወንድ ነው እና ደስ ይላል። ሁሉ እኔ እንደምወደው አይነት ወንድ ነው። በጣም ነው የሚያምረው። መልኩ፣ አስተሳሰቡ፣ ጌታም በጣም ነው የሚያምረው። እንዳየሁት ነበረ ልቤ የደረገጠው። አስተሳሰቡንማ ነገርሽን እኮ አንቺ። ይቀናል፣ ይጨቃጨቃል፣ ሰላም አይሰጠኝም አልሽ እኮ። ምኑን ነው አስተሳሰቡንማ? እስቲ እኔም እኮ በጣም ነው የምጨቃጨቀው። በቃ እንጂ የምትጨቃጨቅ ያለሽ እሱ ምንሽን እንደወደደልሽ አፍቃሪ ፍቅር እኮ ይሆናችሁ ይሆናል። እኔ ድርቅናዬ በጣም ደረቅ ነኝ። ድርቅናሽን ነው የሚወድልሽ ወይ? ልክፍት ትምህርት ተማሪ፣ ስራ ስሪ። ትምህርት አይገባኝም አሌክስ እውነት እኮ ይኸውልሽ፣ አሁን ገና ለፍቅር ምናምን ገና ነሽ የምትጃጃይበት እድሜ። አሁን ይቆጭሻል ጊዜው ሲሄድ። ገብቶሻል? አሁን ኢነርጂሽን ልታባክኝበት የሚገባው ብዙ ጉዳዮች አሉ። ብዙ ልትለፊለት የሚገባ ጉዳይ አለ። ብዙ ልትደክም ይላል። አሁን እኛ ሀገር ማለት ነው አሌክስ ልንገርህ፣ አሁን እዛ ሀገር ቤት ከሄድኩ ልጅ አታገባም እንዴ ምናምን ምናምን ይላሉ። በቃ ታምራለች ለምንድን ነው የማታገባው ምናምን ይላሉ። አይምሮ የሚነካ ነገር ነው የሚያወሩት። እናቴም አግቢ በቃ እንደዚህ ዝም ብለሽ ሰው ሀገር አትንከራተቺ፣ ወይ አግቢ ወይ ደግሞ ትምህርት አልተማርሽ ያንቺ መጨረሻ ምንድን ነው ትለኛ። እኔ ደግሞ ትልቅ ዓላማ አለኝ ወደፊት የማሳካው። አሁን የማግባት ዓላማ የለኝም እኮ። ስለዚህ አሁን አደብ ጊዜ እያልኩሽ ተግባባሽ? እሺ እሺ አሌክስ እንደዛ። እሺ ቻው። እሺ አመሰግናለሁ። ቻው። እሺ ነፍስ ይማር። የህሊና ጸሎት እናደርግላችኋለን። ቆንጆ ነው፣ ቁመ ነው፣ ለግላጋ ነው፣ ሰንደቅ ያሰቅላል፣ አፍንጫው ሰልካካ ነው፣ አረማመዱ፣ አካሄዱ፣ ደረቱ፣ ጸጉሯ፣ ጥርሷ፣ አይኗ፣ አቋሟ ምናምን ብለን ስገባ ሰይፍ ነው የሚበላ። ልብ ከሌለ ምን ዋጋ አለው? ልብ ያለው ሰው ምረጡ ጋይስ። ልብ ነው ዋናው ቁም ነገር። ስለዚህ አደብ ማስገዙ ከሆነ ጊዜ ራሱ አደብ ያስገዛችኋል፣ አልሰማ ካላችሁ። እሺ እንቀጥል እስቲ እንቀጥል እስቲ። 24 ደቂቃ ነው የቀረን። የመጨረሻውን ዙር ኮይን ላስቀምጥላችሁ እስቲ። ቆይ ላስት ዳንስ ነኝ። ሄሎ ሀይ፣ ሰላም ነው? ሰላም። ቆይ አንዴ የመጨረሻው ዙር ኮይን ነው ይሄ። 1600 ሰዎች አላችሁ። ከዚህ ውስጥ ተሻምታችሁ ወስዶ ከዚህ ውስጥ ከስሜ ጎን ያለውን ልብ ቅርጽ ሰው እንድታፋልገኝ የአባቴ እንድታፋልገኝ ፈልጌ ነው እኮ። ምንድን ነው? ምን ተፈጥሮ? ኦኬ፣ እኔ እናቴ ትግሬ ነች እና አባቴ ኦሮሞ ነው። ከዛ ኦሮሚያ ክልል ውስጥ ነበር የምንቀመጠው ያቤሎ የሚባል አካባቢ። ከዛ ብጥብጥ ተጀመረና 2011 ወደ መቀሌ ገባን ወደ ትግሬ። ከዛ ወደ እኔ ደግሞ ወደ ሰው መጣሁኝ። የአባቴን ስልክ ነበረኝ። ብጥብጥ ሲነሳ ጠፋብን። ከዛ ወደ 7 ዓመት ከ2012 አላገኘው ነው ፈልገንም አጣ ነው።
አንድ ጊዜ ከጆን ዳንኤል ከመታሰሩ በፊት አስገብቶኝ ነበር፣ ግን ላገኘው አልቻልኩኝም እኮ። እንደዚህ በሚዲያ ምናምን እንትን ብለሻል? የአንድ ጊዜ ብዬ ነበር፣ ግን ያኔ ወዲያው ታስሮ ነበር። ጆን ዳንኤል ከመታሰሩ በፊት አስገብቶኝ ነበርና አልቆየም፣ ግን ተያዘ። እናወራለን ብሎኝ ታሰረ እኮ። አሁን ታዲያ ማድረግ የምችው እንደዛ ነው፣ ሚዲያ ላይ ወይ አሁን በፊት አሁን ምን እንዴት እንደሆነ ያው የጠፋ ሰው ሲጠፋብን ሰዎች በፊት ሬዲዮ ላይ ነው የሚነገሩ። መጀመሪያው ለፖሊስ ካረሳ ሲሆኑ ታመልክቻለሽ፣ ከዛ በኋላ ሬዲዮ ላይ ይነገራል። እንደዛ ነበረ ሂደቱ። አሁን ከቻልሽ ሚዲያ ላይ ኢቢኤስ ምናምን እያሉሽ ነው ከታች እዛ ሄደሽ ሞር መረጃዎችሽን አሰባስበሽ ማለት ነው። እንደዛ ብታረጊ ይገኛሉ ብዬ አስባለሁ። ከዛ ውጭ ደግሞ ያው ፈጣሪ ደግሞ ይርዳሽ። ግን ሚዲያ ላይ ትልቅ ሚዲያ ገብቶሻል። ይሄ አሁን ቴሌቪዥን ጣቢያዎች ምናምን ሬዲዮ ላይ ቢሆን በጣም ጥሩ። ኦኬ እኔ የፈለኩትኝ አሁን እዚህ እኮ ለምሳሌ እኔ ሀገሩን አውቀዋለሁ። ገብቶካል። እኔ ያለሁኝ ሳውዲ ነው፣ ማግኘት አልችልም። እናቴ ሮማ ወደዛ መሄድ አትችልም። ገብቶካል። አሁን ለምሳሌ የአቢል አካባቢ የሚኖር ካለ ስሙን ነግረዋለሁ እና የሚያውቀው ካለ፣ ምክንያቱም ብዙ ሰው ነው ያለው። የት ነሽ አሁን? እኔ ያለሁኝ ሳውዲ ነኝ። ሳውዲ ኦኬ። አልሄድሽም ወደ ሀገር ቤት? ነው አልሄድኩም። ሄጄ ነበር 2014 ግን ተመልሼ መጣሁኝ በአዲስ አበባ። ያኔ ብጥብጥ ነበር ትግራይ ውስጥ እና ተመልሼ ነው የተመለስኩት እኮ። አሁን እዛ ብትሄጂ አሁን ሄደሽ ደግሞ በአካል ነገሮችን እንትን ለማድረግ ብትሞክሪ እኮ በጣም ጥሩ ነው እንደ ሀሳብ። እኔ የሚሄድ አልችልም፣ ምክንያቱም እኔ ህገ ወጥ ነኝ። ገብቶካል። እኔ ያለው ሳውዲ ነኝ። አሁን እናቴ ያለችው መቀሌ ናት። እሷም መሄድ አትችልም እኮ። አሁን እዚህ ውስጥ ያሉ ሰዎች ካሉ እዛ አካባቢ ለመጠየቅ ነው እንዲተባለ። ያ እንደዛ ነው የፈለግኩት። ያ የአቢል አካባቢ የሚኖር ካለ ወደ አርባ ምንጭ የሚኖር ሰው ካለ ራሱ ያስፈልገኛል። ወይ አርባ ምንጭ ወይ ኮንሶ የሚባል ሀገር አለ። ገብቶካል። እዛ አካባቢ ይኖር ካለ እንደዛ ያልኩኝ ያፈልገዋለሁ። እሺ ያው ጋይስ ሰምታችኋል። እስቲ እዛ አካባቢ የምትኖሩ ሰዎች ፎሎ አርጓትና እንትን አድርጊ። አንቺም ደግሞ ፖስት አድርጊ ቲክቶክሽ ላይ። እሺ እዛ እኛም ሪፖስት እናደርግልሻለን። እሺ አይዞሽ፣ በጣም እሺ። እሺ ያው ከባድ ነው አይደል? ከባድ ነው ቤተሰብ ሲጠፋ። እሺ ሄሎ ሜምበራችሁ መልሱ ጋይስ። ይኸው ከዚህ ውስጥ ጥሩና ኮይን ከፍ እንደካኔ ቀረን ኦልሞስት 20 ደቂቃ ይቀረናል። ይሰማል? ሄሎ አሁን እስኪ የተናገረችው ህይወታችንን እዛ አካባቢ ያላችሁ ሰዎች ኮንታክት አርጓት። እሺ ያው መረጃ በመለወጥ መጥፎ አይደለም።